ልክ አርሰናል ሻምፒዮን መሆኑን ማረጋገጡን ሳውቃለ ጆሽ ክሮንኬ ስለ ጉዞውና ስለ ሂደቱና በመንገዱ ላይ ስላለፉት የተለያዩ ፈታኝ ሁኔታዎች ለጥቂት ሰዓታት በስሜት ተሞልቼ ሳስታውስ ነበር አለ። በጣም ኢሞሽናል ሆኛል። በጣም አስቸጋሪ ጊዜያትን አልፈናል። እኔ የመጀመሪያ ስልክ የደወልኩት ለአባቴ ነው፣ ለዋናው ባለቤት ለስታን ክሮንኬ። ቀጥሎ ለሚኬል አርቴታ ደወልኩ። አርቴታ ስልኩን አያነሳም። ምናልባት እሱም ልክ እንደኔ እያደረገው ሊሆን ስለሚችል ተረዳውታል። ከሚወዳቸው ሰዎች ጋር አብሮ ደስታውን እያከበረና በደስታ እያለቀሰም ሊሆን ይችላል። ስለዚህ ስደውል አላነሳም፣ ተረዳውታል። ደጋፊ ያሳለፋቸው ውጣ ውረዶችና ቤተሰቦች የክለቡን ባለቤትነት ለመያዝ ባደረጉት ጉዞ የገጠሟቸውን አስቸጋሪ ጊዜያት በማወቅ በመጨረሻው ፊሽካ ሲነፋና ደጋፊዎች ከኤምሬትስ ስቴዲየም ውጪ መኮልኮል ሲጀምሩ እነዚያ ከግማሽ ዓለም ማዶ ሆኖ የሚታዩኝ እነዛ ምስሎች ይላል በቃ እጅግ ኃይለኛ በጣም ፓወርፉል የሆኑ ምስሎች ሆነው ታዩኝ ነው የሚለው። እንግዲህ ያ ምሽት እንደዛ ነበር። ሲቲ ከቦርንመዝ ከተጫወቱ በኋላ እስቲ መለስ እንበል። በወልቭስ አርሰናል የተፈተነ ጊዜስ ከሜዳ ውጭ ነጥብ የጣለ ጊዜ የት ነበር? የወልቭስ የሜዳ ውጭ ጨዋታ እቤት ውስጥ ብቻዬን ነበር የተመለከትኩት አለ። ያ በጣም ከባድ ጨዋታ ነበር። ቢያንስ ለማውራት እንኳን ሌላ ሰው አብሮ እንዲኖር የምትመኝበት ምሽት ነበር አለ። ያው ለነሱ ምሽት አይደለም ቀን ነው አሜሪካን ከሆነ። አርሰናል 2-0 እየመራ 2-2 በሆናቸው ውጤት ያጠናቀቀበትን ማለት ነው። እና ይሄንን ሲናገር ድምፁ ይቀንሳል ይላል ጋዜጠኛው። እዚህ ኢንተርቪው ላይ ይሄንን ጉዳይ ሲያነሳ ድምፁ የጆሽ ይቀንሳል። እሺ የኤቨርተንስ ጨዋታ ማክስ ዶማን ያስቆጠረበት በዛ ዕለትስ ጆሽ ክሮንኬ እንዲህ አለ። ማክስ እና ኤቨርተን ጨዋታ ያ በጣም አስደሳች ምሽት ነበር አለ። አስደሳች ጨዋታ ነበር። ምክንያቱም አዲስ ቡችላ ገና ማሳደግ የጀመርንበት ወቅት ነበርና ትንሽ ቡችላ ነበረች ቤታችን ውስጥ። ስለዚህ ማክስ ኳሱን ይዞ በሮጠ ጊዜ እኔ በደስታ ወደ ላይ በመዝለሌ ቡችሏ ደንግጣ ነበር ደንብራ ይላል። እና ያውሻ እኔ ለቴሌቪዥኑ የምናገረውና የምጮኸውን ሰምቶ እዚያው አጠገቤ ወለሉ ላይ ሽንቱን ሸና ይላል። ጩኸት በዛበት ውሻው። እሺ አርሰናል ከዌስትሃም ያ የቪኤአር ድራማ ላይስ ይሄ ተባባሪ ሊቀመንበር የአርሰናል ከፍተኛ ባለስልጣን የቤተሰቡ ንብረት ነው አርሰናል። የቪኤአሩ ሞመንት ላይ እንዴት ሆኖ ይሆን? እንዲህ አለ። በሳሎኔ ወለል ላይ በእጆቼና በጉልበቶቼ ተንበርክኬ ነበር። ድምፃዊ ታደለ ሮባን ላፎንቴንን በዛ ሰዓት ምን እያረክ ነበር ብዬ ጠየቅኩት። ምንም አላረኩም፣ ለብቻ የነበርኩኝ ጨዋታውን ሳይ የነበረው በቃ ተንበርክኬ መጸለይ ጀመርኩ አለ። ቪአር እስኪወሰን 4 ደቂቃ ከ17 ሰከንድ ጸልየዋል ማለት ነው። ታዲ በዓለም ዙሪያ የሚገኙ የአርሰናል ደጋፊዎች በሙሉ ትንፋሻቸውን የዋጡበት ቅጽበት ነበር አለ ጆሽ። ነገር ግን በእኛ ላይ ውሳኔዎች የተሰጡባቸው ጊዜያትም ነበሩ። ስለዚህ የሆነው ሆኗል። እናም አሁን ሌላውን ትተን ከዋንጫው ጋር በመገናኘቴ ደስተኛ ነኝ ሲል ይመልሳል። እንግዲህ ስቴዲየም እንገነባለን ብሏል። ቅድም የሰጠኋችሁ ማብራሪያ አለ። ዌቲንግ ሊስቱ በጣም ብዙ ነው። 100,000 ተመልካች የሚያስተናግድ ስቴዲየም እንሰራለን። ኤምሬትስ ስቴዲየምን ለማደስም እቅድ ማዘጋጅተናል እና ምን እያለ ሲናገር ነበር። ብቻ ለአርሰናል መጪው ዘመን በጣም ብሩህ ነው። ውድ አድማጮች፣ ባለቤቱ ከልብ ነው ይሄን እየተናገረ ያለው እና ነገ ደግሞ